ክርስቶስን ጸንሳ በድንግልና ወልዳ በክብር አሳድጋ እኔ የምድንበትን ክርስቶስ ደም በደሙ ሲሞት ነፍሷ በነፍሷ ሰይፍ አልፎባት ቆማትን ሰቅስቃ የነበረችን ሴት ልንቅ አልችልም። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? በአንተ መልከታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን ትሰብካለች? እኮ አትሰብክም የሚል ነገር ተናግሬም አስቤም አላውቅም። ዛሬ ግንቦት 27 ጌታችንና አምላካችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ ነው። የመጨረሻ መመኪያችን የመድኃኔ ዓለም ምሕረት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች እግዚአብሔር የተመሰገነው። ዛሬም እንግዲህ አንዳንድ ነገሮችን አብረን እንድንቃኝ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ወንድማችን አክሊል ለፓስተር ዮናታን ጥሩ ምላሽ ሰጥቷል። ፓስተር ዮናታን ከኦርቶዶክስ ቤተክርስቲያን ላይ ሊወርድ አልቻለም ማለት ይቻላል። ይህን እናያለን። ሌላው ፓስተር ቸሬ የሚባል ብዙዎቻችን የምናውቀው ቤተክርስቲያኒቷን በጣም በሚገርም ቃላቶች እየገለጸ ነው። በተለይ ለድንግል ማርያም በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንን እንደምትሰብክ በስፋት እየተናገረ የቤተክርስቲያኒቷን እውነተኝነት ፓስተር ሆኖ እየመሰከረ ሌሎቹ ሲቃረኑ እሱ እየመሰከረ ይገኛል። ምን አነሳ ፓስተር ቸሬ የሚለውን በስፋት እንመለከታለን። ብዙ ሰዎች በመታቀርቡልኝ ጥያቄ መሰረት ጸሎት አይሰማልኝም ብለን እናስባለን እና ምን ማድረግ አለብን የሚሉ ነገሮችን በስፋት እናያለን። የዕለቱንም ስንክሳር መመልከታችን አይቀርምና እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ እያልኩኝ እንግዲህ ለብዙዎች ይደርስ ዘንድ ሼር አድርጉት፣ ላይክ ማድረጋችሁንም አትርሱ። ዛሬ ደግሞ ዕለቱ መድኃኔዓለም ነውና መድኃኔዓለም አባቴ እያላችሁ ጻፉ። እግዚአብሔር ይመስገን ብላችሁ መጻፋችሁንም አትዘንጉ። እስቲ ከሁሉ በፊት የሚቀድመው ለነፍሳችን ምግብ ነውና የዕለቱን ስንክሳር ተመልክተን እንመለስ። ዛሬ ግንቦት 27 ጌታችንና አምላካችን መድኃኒታችን መድኃኔዓለም ኢየሱስ ክርስቶስ ነው። የአምላካችን የመድኃኔዓለም ስም ሲነሳ ሁሉም ቅዱሳን ሊነሱ ሊወሱ ቢገባም በተለየ ሁኔታ ግን የእርሱን ዝክሩን በ27 በ28 በ29 ሲዘክሩ የኖሩ ታላቁ አባታችን አቡነ መብዓ ጽዮን በዚህ ቀን አብረው ይታሰባሉ። ጻድቁ አባታችን አቡነ መብዓ ጽዮን በፈለጉ ቀን በፈለጉ ጊዜ እየሄዱ ከሲኦል ነፍሳትን ያወጡ የነበረ በተለይ ደግሞ አርብ ቀንና በ27 እንዲሁም ደግሞ በ28 እና በ29 እንደፈለጉ እየሄዱ በሲኦል ያሉ ነፍሳትን እንዲያወጡ ስልጣን የተሰጣቸው ጸጋ የተሰጣቸው ታላቅ አባት። ከዚህ ፍቅራቸው የተነሳም መድኃኔዓለም ኢየሱስ ክርስቶስ እስኪ ወዳጅ መብዓ ጽዮን ሆይ ንገረኝ፣ እንዴት ሆኜ እንድገለጽልህ ትፈልጋለህ? በልጅ አምሳል ነውን? በወጣት አምሳል ነውን? በጎልማሳ አምሳል ነውን? እንዴት ሆኜ ልገለጽልህ ብሎ ያናገራቸው የነበረ እርሳቸው የሚዘክሩት የመድኃኔዓለም ዝክር እንደ ቅዱስ ቁርባን ይቆጠርላቸው የነበረ የአምላካችን የመድኃኔዓለም የኢየሱስ ክርስቶስ ፍቅር ስለገባቸውና ስለበዛላቸው እንደ ምግብ ተመግበውት እንደ ውሃ ጠጥተውት የኖሩ ታላቅ ቅዱስ ግንቦት 27 በዛሬው ቀን መድኃኔዓለም ኢየሱስ ክርስቶስ ለታላቁ አባታችን ለአቡነ መብዓ ጽዮን ያደረገላቸው ተአምር ይህ ነው። ተክለ ማርያም የተባለ መብዓ ጽዮን የመድኃኔዓለምን በዓል ከሌላ ጋር አይጨምርም ነበር። ለመድኃኔዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስከሚሞት ድረስም ከመድኃኔዓለም መታሰቢያ እህል ምን አይቀምስም ነበር። ያዘጋጀውንም ህብስትና ጽዋ ለህዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔዓለም መታሰቢያ ከተዘጋጀው በበሉ ጊዜ ከመማቸው ሁሉ ይድናሉ። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልቅሶ መከራውን ያስባል። ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፈሳል። ከልቅሶም ብዛት የተነሳ እስከሚጠፋ ድረስ ዓይኖቹ ታመሙ። እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ብርሌ የሚመስል ጽዋን በእጇ ይዛ መጣችና ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥ ዘንድ እነሆ መጣሁ አለችውና ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባቸው። ከህመሙም ዳነ። ከዚያን ጊዜ ጀምሮም ህመም አላገኘውም። በተቀደሰች በአርባ ጾምም የመድኃኔዓለምን ግርፋት እያሰበ ሰውነቱን በእጅጉ ገረፈ። ደሙ ከመሬት እስከሚወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔዓለምን መከራውን አስቦ እንደሞተም ሆነ። መድኃኔዓለምም ወደ እርሱ መጣና ተነስ፣ እኔ ቁስልን እፈውስሃለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ህማም እንዳላገኘውም ሆነ። መድኃኔዓለምም አባታችንን በአንተ እጅ ትገደልን? እኔስ እንኳን የተገደልኩት በአመፀኞች በአይሁዳውያን እጅ ነው። ቅድስት ድንግል ማርያምም ስለ ልጇ ስለ ፍቅሩ ገናንነት ተደሰተች። መድኃኔዓለምም አባታችንን ስለ ህማሜ ታመሃልና ስለ ክቡር ደሜም ደምህን አፍስሃልና ስለ ሞቴም ሞተሃልና እንደወደድከኝ እኔም እወድሃለሁ፣ ሁልጊዜም ከአንተ አልለይም። ከዚያም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የአቡነ መብዓ ጽዮንን አፍ ከፈተና 3 ጊዜ እፍ አለበት። የአንተ ትንፋሽ ከኔ ትንፋሽ ጋር እስትንፋስ ከእስትንፋሴ ጋር አንድ ይሁን፣ ነፍስህም ከሥጋ ጋር የከበረች ትሁን። አንተ እፍ ያልክበት የከበረ የተቀደሰ ይሁን፣ እኔ እፍ እንዳልኩለት ይቆጠርለታልና አለው።
መድኃኔዓለምም አባታችንን ስለ ሕማሜ ታመሃልና ስለ ክቡር ደሜም ደምህን አፍስሃልና ስለ ሞቴም ሞተሃልና እንደወደድከኝ እኔም እወድሃለሁ፣ ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደ ጠሉኝ እንደ አይሁድ ይሁን። ነፍስህ ከሥጋ ተለይታ በምትወጣበት ቀንም ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ አለው። ወደ አንተ የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅም የተባረከውን ሁሉ እምርልሃለሁ። በእኔና በእናቴ በቅድስት ማርያም ስም በማይታበል ቃሌ ቃል ኪዳን ሰጠሁ፣ መሐላዬንም አላጎርልብህም አለው። እንደ አንተ በዓሌን ያደረገውን እምረዋለሁ፣ የብርሃን ልብስንም አለብሰዋለሁ ብሎ ቃል ኪዳን ከሰጠው በኋላ ሁለመናው በመለኮት ጨውነት ይጣፍጥ ዘንድም አውራ ጣቱን አጠባው። ከዚህም በኋላ ከእሱ ተሰወረ። እንዲሁም በሌላ ጊዜ እንዲህ እያለ ለመነ። ጌታዬ ፈጣሪ ሆይ በዓልህን አደርግ ዘንድ እስኪ አንተ የምትወደውን በዓል ግለጥልኝ ንገረኝ አለ። የሞቴን መታሰቢያ በ27 ይልቁንም ደግሞ ዓመታዊ በዓሉን መጋቢት 27 ያከበረ እንደኔ ነፍሳትን ከሲኦል ከደን ያወጣል። በወንጌል በእኔ ያመነ እኔ የማደርገውን ከኔ በላይም ያደርጋል ብዬ እንደተናገርኩኝ አለው። ወገኖች ይሄንን ቃል ኪዳን ከሰማን በኋላ የመድኃኔዓለም ኢየሱስ ክርስቶስን ዝክር በወር ለመዘከርና መታሰቢያውን ለማድረግ መትጋት ይገባናል። አዎ ልብ እናድርግ። የአባቶቻችን የነቢያት፣ የሐዋርያት፣ የመላእክት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት መታሰቢያቸው በተወለዱበት ቀን፣ በተሾሙበት ቀን፣ በአረፉበት ቀን ይከበራል። እነርሱን የፈጠራቸው መድኃኔዓለም ኢየሱስ ክርስቶስ ነው። ከፍ ከፍ ያደረጋቸው ያከበራቸው፣ ስማቸው ለጠራና ዝክራቸው ለዘከረ እንደሚድን ታላላቅ ቃል ኪዳን የሰጣቸው መድኃኔዓለም ኢየሱስ ክርስቶስ ነው። የመድኃኔዓለም የኢየሱስ ክርስቶስን ዝክር የዘከረ መታሰቢያውን ያደረገ በዓሉን ያከበረ ግን የተኮነኑ ነፍሳትን የሞቱ ነፍሳትን ከደይን ከሲኦል ያወጣል። በሞተም ጊዜ ስቃይን አያያትም። ወዳጆቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከጻድቃን ገብረ መንፈስ ቅዱስና ተክለ ሃይማኖት፣ ከሰማዕታት ደግሞ መጥምቀ መለኮት ቅዱስ ዮሐንስና ቀዳሜ ሰማዕት ቅዱስ እስጢፋኖስ ናቸው። መድኃኔዓለም ኢየሱስ ክርስቶስ ለአባታችን ለአቡነ መብዓ ጽዮን ምንድነው ያላቸው? አዎ መታሰቢያን እንዳንተ ተግቶ የሚያደርግ በእየለቱ በአርብ ቀን ብዙ ሺህ ነፍሳትን ከሲኦል አወጣለታለሁ። ከሞቴ መታሰቢያ ቁራሽ የበላውን እምረዋለሁ። ከቅርብም ሆነ ከሩቅ መጥቶ ወሬን፣ ዝክሬን፣ ዜናዬን ሰምቶ የተደሰተና ደስ ያለው የወደደ ከሞቴ መታሰቢያ ከዝክሩ መድረስ ባይቻለው እንኳን እኔ ፈጽሜ እምረዋለሁ ነው ያላቸው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ መብዓ ጽዮን እንዲሁም ደግሞ ከሞተ በአራተኛው ቀን ካስነሳው ከእናታችን ከቅድስት ማርያም እንተ እፍረትና ከቅድስት ማርታ ወንድም ከቅዱስ አልዓዛር የዕረፍት በዓል እንዲሁም ደግሞ ደብረ ወገግ ደብረ አሰቦትን ከመሰረቱልን ከታላላቆቹ ሳሙኤሎች አንዱ ከሆኑት የአቡነ ተክለ ሃይማኖት የመንፈስ ፍሬ የሆኑት አባታችን ሐዲስ ሐዋርያ አቡነ ተክለ ሃይማኖት በ40ኛው ቀን ክርስትና ካነሳቸው በኋላ በመንፈስ እየኮተኮቱ ካሳደጓቸው ከታላቁ አባታችን ከአቡነ ሳሙኤል ዘደብረ ወገግ የፍልሰት በዓል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። የመጨረሻ መመኪያችን የመድኃኔዓለም ምሕረት ነው። በቃ መጠጊያችን መሆን ያለበት የሰው ልጅ ሁል ጊዜ ከእግዚአብሔር እንኳን አንድ ቀን ሲወጣ አንድ ቀን ሲገባ ነው የሚኖር። የሁል ጊዜ ወዳጅ እግዚአብሔር ብቻ ነው። ሰው ግን አንድ ቀን ጥዬ ልሂድ ብሎ ሲወስን አንድ ቀን ሲቀር ነው የሚኖረው። ሰው ብዙ ቀን ይወስናል፣ ብዙ ቀን ግን እግዚአብሔር ያፈርሳል። እግዚአብሔር ግን የሁል ጊዜ ወዳጅ ነው፣ የታመነ ወዳጅ። እግዚአብሔር ስንት ቀን ደጅ ቆሟል እኛ ቤት መግቢያ አጥቶ። ሁላችንም እግዚአብሔርን አልከፍት ብለን ብዙ ቀን ሰደነዋል። ብዙ ቀን እንመከር አንሰማ። በነቢያት መከረን አልተከፈተም፣ በሐዋርያት መከረን አልተከፈተም፣ በመጽሐፍ መከረን አልተከፈተም፣ በመምህር መከረን አልተከፈተም፣ በንስሐ አባት መከረን አልተከፈተም፣ በጓደኛ መከረን አልተከፈተም፣ በእናት አባት ክንፍ መከረን አልተከፈተም። ሀብታችንን አንዳንድ ቀን በማጥፋትም መከረን አልተከፈተም። በበሽታ ቆነጠጠንም አልተከፈተም። እስካሁን እንደተዘጋ አለ። ክርስቶስን በር ላይ እንደቆመ አለ። በገዛ ልጁ ቤት ተዘግቶበት የሚከፍትለት አጡ። አሕዛብ አይደለም የበደሉት፣ ወደ እነሱ ሊያንኳኳም አይሄድም። የእድል ነው። ከቃሉ ጋር ነች። እነዚህን እድል ያሳጣናል። እውነት ነው የምነግራችሁ፣ እድላችን ልናጣው እንችላለን። እሺ ከዕለቱ ከሚከበሩ በዓላቶች በረከት ረድኤት ያሳትፈን ከቅዱሳኑ። ለመምሮቻችን እግዚአብሔር አምላክ ቃልዮትን ያሰማልን። ዓለምን የፈጠረ የመድኃኔዓለም ዕለት በዓል ነውና እንኳን አደረሰን አደረሳችሁ። ነገ ደግሞ ቅዱስ አማኑኤል ነው። በነገው እናያለን። ነገ ክብረ በዓል አለ። በስፋት በነገው ፕሮግራማችን የምንማማርበት ይሆናል። እሺ ቀጣይ የምንመለከተው ፓስተር ዮናታን ምንድነው ያነሳው ሐሳብና አክሊልስ የመለሰለት ምላሽ ምንድነው የሚለውን እንመልከት። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ።
እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰው እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህም የተባረክን። አሁን ይሄን ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋር መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አዕማደ ምስጢራትን በምስጢረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ነው። ቆየን። እሺ ወንድማችንን እግዚአብሔር ይስጥልን። ወንድማችንና አክሊል ጥሩ አድርጎ አንስቷል። እንግዲህ ፓስተር ዮናታን የሚለው ያመነ የተጠመቀ ይድናል። የት ነው የሚያምነው? መቼ ያምነው ነው የሚጠመቀው የሚለውን የመጽሐፍ ቅዱስ ቃል አንስቷል። እንግዲህ ይሄ መጽሐፍ ቅዱሳዊ ቃል ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ተብሎ ያላመነ ያልተጠመቀ ግን እንደሚፈረድበት ሁሉ በመጽሐፍ ተጠቅሷልና ያንን አክብረን ነው እንጂ በራሳችን የምንሄደው ነገር እንደሌለ ወንድሜ በስፋት መልሷልና እንግዲህ ሁልጊዜ እነዚህ ፓስተሮችን አስተውላችሁ ከሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አይወርዱም። በቃ 24 ሰዓት ቤተክርስቲያኒቷን መተቸት፣ ቤተክርስቲያኒቷን እንከን መፈለግ፣ በዘልማድ የምታስተምር ማስመሰል፣ ትክክል እንዳልሆነች ለመናገር መጣር ነው። ግን ባይዘዌ ተሳክቶላቸው አያውቅም እና የኛ ቤት ንጽሕት ቅድስት ተዋሕዶ እምነት ናት። በእውነት በዚች ሃይማኖት ውስጥ ስላለን ደስ ሊለን ይገባል። እስከ ፍጻሜው ደግሞ በቤቱ እንዲያጸናን የእሱ የአምላካችን ቅዱስ ፈቃድ ይሆንልን። እሺ ፓስተር ቸሪ እንግዲህ ሁላችሁ የምታውቁት የተጣሉትን በማስታረቅ ነው። በተለይ በባልና ሚስት መካከል እየገባ ሰፊ ስራዎችን ይሰራል እና አንዳንዴ ቅናት እንቀናለን። እኛ ኦርቶዶክሳውያንን ሁሉ ሲያስታርቅ እናያለን። እንደው ኦርቶዶክሳውያን ካህናት የሉም ወይ ይህን ማድረግ አቅቷቸው ነው ወይ የሚሉ ነገሮች ሁልጊዜ በልብ ይመላለሳል። ግን እግዚአብሔር ስለፈቀደለት ነው እና ይህችን ቤተክርስቲያን እንዴት ገለጻት? ከዚች ቤተክርስቲያን ዝማሬዎቿ ምንድን ነው የሚገልጹት? ኢየሱስ ክርስቶስንስ ቤተክርስቲያኒቷ አትሰብክም ወይ ብለው ለተነሱለት ጥያቄ መለሳቸው ምላሾች እንመልከት። በቃ ተንጠልጥሎ ያ ሁሉ ኤሎሄ እያለ ሲጮህ ምን ነበር ቢሰማት? እቺን ሴት እቺን እናት እቺን ቅድስት መጥላት ከደህና ነው? ጤና ነው? ይሄ ከእግዚአብሔር ነው? እኔ አይመስለኝም። እኔ እንዳልኩ ነው። በቃ ለዓለም መድኃኒት ወልዳ አሳድጋ እየከፈለች ቆማለች። በነፍሷ ሰይፍ አልፏል። መጽሐፍ ነው የሚለው። ይህችን ሴት
ማዋረድም አቃሎ ማሰብም መናቅም እንደው ተለየ ነገር ማሰብም ተገቢ አይደለም። አመጽ እንኳን እሱን አይደለም መጽሐፍ እንዴ ዛሬ ሰው የተቀባቸውን አትዳሱ የሆነ ቀን መልእክት ያመጣላቸውን ሰው ለመገሰጽ ስንነሳ የተቀባቸውን አትዳሱ በክፉ ቃላት ተናገሩ ነው ይሉ የለ እንዴ ስብስ እንዴ እንዴት እሳቸውን ትናገራላችሁ አባ ምናምን ይባል የለ እንዴ ሰው እኮ ጥሩ ነገር የሰሩ ሰዎች እንኳን ይከበራሉ። እኔ መጽሐፌን እንደዚህ ነው የማየው። አሁን እኮ መጽሐፌ ማለት ጀመርኩ። መጽሐፋችን ተውኩ። ምክንያቱም ይህ ሰው የሚያነበውና የማነበው አንድ ነው ባል ጀምር ያለው ይሄ እንዴት ነው የሚያነበው? ለካ አነባበብ ወሳኝ ነው ያለው። በአንተ ምልከታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን ትሰብካለች? አትሰብክም የሚል ነገር ተናግሬም አስቤም አላውቅም። እኔ በጣም ብዙ ወንጌል የምማርባቸው እግዚአብሔር የተጠቀምባቸው ሰምቼ የተባረኩባቸው የተነካውባቸው ሰዎች አሉ። በደንብ የተነካውባቸው እግዚአብሔር በእነሱ ተጠቅሞ የተናገረኝ ሰዎች አሉ። ክርስቶስን የሚሰብኩ አንድ የሆነች ነገር አናርጋታ ቤተክርስቲያኗ የሆነች እንደዚህ ክብ ነገር አንድ ቦታ እናስቀምጣት አይደል? አካል አላት፣ ብዙ ሚሊየንስ አሏት አይደል? እዛ ውስጥ በጣም ብዙ የሚያስፈልጋቸው ሰዎች አሉ። ወንጌል የሚያስፈልጋቸው ሰዎች አሉ። ወንጌልን ደግሞ በስነ ስርዓት ይዘው የሚሰብኩ ሰዎች አሉ። አሁን ልዩነቱ እኮ ይሄ ነው። በሚሰብኩትና በማይሰብኩት መካከል ያለ ልዩነት እኮ ነው እኔ ቤተክርስቲያኒቱን እያስነቀፈ ያለው ይመስለኝ። ገባ? የሉም እንዲባል የሚያደርጉ ሰዎችም ደግሞ አሉ። ገባ? የለ አይሰብኩም እሱ እንዲባል እኔ መስባክ እኔ ሰው ቆሞ ሌላ ምን ያወራል? ምንድን ነው የሚሰበከው? ሌላ ከሱ ውጭ መሰበክም የለበትም። እውነት ለመናገር ግን እንዳልኩ የሚሰበክባቸው ሜቶዶችና መንገዶች ምናምን የተለያዩ ናቸው። አሁን ይሄንን ነው እያልኩ ያለሁት። ይሰበካል ወንጌል የሚሰብኩ ክርስቶስን የሚሰብኩ እኔ እዚህ ሰው እኮ መዝሙር እኮ ካለ ኢየሱስ እኮ አይደለም የሚዘምረው እኮ ኢየሱስ ለምሳሌ መስበክ ምንድን ነው? ቆሞ መናገር ነው እንዴ? ይሄው የእናንተ ልጅ ነው የሚዘምረው ለማለት ትንሽ ከባድ አይሆንም? ወንጌል ብርሃን ነው። እዚህ አንድ ቤት ውስጥ ቁጭ ብለን የሆነ ክፍል እኮ ጨለማ ሊሆን ይችላል። አንድ ቤት ሁሉም ክፍል መብራት ላይኖር ይችላል። ማብራት ግን አለብን ነው። አሁን ብርሃን አይደለም? በብርሃን ጨለማና ብርሃን ነው። ክርስቶስ ከበራ በራለ በቃ በርቷል ማለት ነው። ምንም ስለ ብርሃን ማውራት አይጠበቅብህም። መብራት ከበራ በኋላ አብረው ና አትባልም፣ የሚታይ ስለሆነ ገባ። አሁን ተሰብካለች አሰብከው የሚታይ ነው። በቃ አሁን ያሳዩ ሶሻል ሚዲያ ለማያቸው አሁን አዳዲስ ወጣት ልጆች ምናምን የሚደንቁ ልጆች እንዴት የሚገርሙ ልጆች እየተነሱ እንደሆነ ጸሎትን ነው። እኔ በተለያዩ ሰዎች ሪቫይቫል ከኦርቶዶክስ ቤተክርስቲያን ይነሳል ሲሉ አባቶች ሰምቻለሁ። በድቤ ሰምቻለሁ። ትልልቅ ሪቫይቫሎች ኢትዮጵያን ግልብጥብጧን የሚያወጡ ወንጌል ኃይል አርበኞች ይነሳሉ ሲል በጆሮዬ ሰምቻለሁ። ከኦርቶዶክስ ይወጣሉ ሲል በፕሮቴስታንት ትልልቅ አባቶች ሲናገሩ ሰምቻለሁ። የማምንባቸው እግዚአብሔር ሰዎች ደግሞ እያየሁ እሳት ምናምን ሲባል መቼም ይሄ የሚተፈጥሮ እሳት አሁን ኤሌ እንደነደደው እሳት አንጠብቅም። ብርሃንን ይዘው እውነትን ይዘው ፋይት አድርገው ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ የሚያደርጉ ማለት እኮ ገባ። ዋናው የእግዚአብሔር ትኩረት ላይ ትኩረት የሚያደርጉ ሰዎች ማለት እኮ የእግዚአብሔር ትኩረት የሚለው ምንድን ነው? ሰው ማዳን አይደል? ሰውን ከጨለማ ከድቅድቅ ጨለማ ማውጣት አይደል? የመጣበት ጉዳይ የሞተበት ጉዳይ አይደል? ይህንን ጉዳይ የሚሰሩ ሰዎች የሉ? በዚህ ጉዳይ ሌሊትና ቀን የሚያልቅሱ የሚጸልዩ ሰዎች የሉ? የሚጾሙ ሰዎች የሉ? የሚተጉ ሰዎች የሉ? ሌላ መስራት አላቸው። እሱ እኮ ነው የሚሰሩት። አሁን ሜትዱ የኔ አይነት ካልሆነ ነው እኮ ችግሩ። የኔ አይነት ካልሆነ እሱ አሁን እንደሱ ሲሆን አደገኛ ነው። ግን ሜትድ ነው በልዩ ልዩ መንገድ በዛም አለ በዚህ ወንጌል ይሰበክ ነው ያለው ጳውሎስ። አንዳንዶች ግን ወንጌል ስሬ ሊያጠብቁብኝ ወንጌል ይሰብካሉ አለ ፊልጵስ። ገባ? ወንጌል ነው የሚሰብኩት ግን እኔ ላይ ያጠብቁብኛል። ጳውሎስ ላይ እንኳን ነገር ይፈጥራል። ዞሮ ዞሮ አሉ ለማለት ነው። በጣም ብዙ ድንቅ አባቶች በቃ በጣም አፍ የሚያስከፍቱ ሰዎች አሉ። እኔ በጣም የምወዳቸው የማከብራቸው እንሰባቸው ስንገናኝም በክብር ቦታ ያለኝ በጣም የምወዳቸው አባቶች አሉ። ጨዋዎች አሉ። በጣም ስሜታቸው የተገዙ የማይበሳጩ፣ የማይናደዱ፣ የማይቀርሙ፣ የማይከራከሩ ግን የሚኖሩ ሰዎች አሉ። የሚገርምህ እኮ ፓስተርዬ ያው ጨዋታ አይደል ቀለል አድርገን እየተጫወትን ያለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢየሱስ ውጭ የሚሰብከው የለም። እንዲያውም ምልህ ከሩቅ ሆነህ ፓስተርን አይቶ የሚጠላው ሰው አለ አይደል? ከሩቅ ሆኖ ሲቀርበውስ ሲቀርብ አሁን ከአንተ ይዤ ስመጣ በር ላይ ይሄ ተራ አስከባሪዎች ወያላዎች እንደገና ፓርኪንግ የሚሰሩት ልጆች እንዴት ነው ከበው የነበሩት? ምንድን ነው ስላዩ ስለሰሙ ስለቀረቡ አይደለ እንዴ? ያላየ ደሞስ ይሄ በሃይማኖት ብቻ የሚጠላ ሰው አለ አይደል? ፓስተር ሽሬ የቆመበት አንጻር እንዴ ሰው የፈለገውን እምነት የመከተል መብት አለው። እሳትና ውሃ ተቀምጦላል፣ የፈለግከው ምረጥ ነው። መጨረሻ ላይ የሚፈርደው ከአንተ የሚጠበቀው ማስተማር ነው። ይሄ መንገድ ነው ትክክል ብለህ ነው። ይሄን ያነ ሰው ልጠላው አይገባም። ክርስትና ይሄን አያዝም። ከዚህ አንጻር ነው ዝም ብለን ቀለል አድርገን እንጫወተው ያልኩትና ምንድን ነው መሰለህ ይቅርታ አቋርጥ ቦታ ላይ የተናገር ያለው ሰዎች በጀማ ነው የሚያስቡት። በጀማ እንድታስብ የእግዚአብሔር ፍቃድ አይደለም። በብሔር እንድታስብ የእግዚአብሔር ፍቃድ አይደለም።
በተቋም እንድታስብ የእግዚአብሔር ፍቃድ አይደለም። በራስህ ጭንቅላት ነው እግዚአብሔር አስብ ያለ። ለየራሳችን እኮ ጭንቅላት ሰጥቶናል እኮ አይደል? በራስህ ስታስብ ትክክልና ትክክል ያልሆነ ነገር ማወቅ ትችላለህ እኮ። ገባህ? አንድ ብርሃን ነው ያለው። በቃ አንድ መስቀል ላይ ተሰዋው ነው ያለው። እሱን ይዤ አንተ ልጠላህ አልችልም፣ አልያዝኩትም ማለት ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው እናንተ ራሳችሁ ታውቃላችኋል። ዮሐንስ ነፍስ መግደል እኮ ተደብቆ መተኮስ አይደለም። አሁን ብዙ ሰው እኔ እንዴት አቅሎ እንዳየው አልገባኝም። ጥላቻ እኮ ነፍስ መግደል ነው። ሰው መግደል ማለት ነው። ተጠብቀህ ተጠጉና አድርገህ እንደ መግደል ነው የተቆጠረው። የዘላለም ሕይወት እንደሌለው እናንተ ታውቃላችኋል። ዮሐንስ ኢየሱስ ደረት ላይ ነበር። ስለዚህ ራስን ከጥላቻ ማጽዳት አለ። የቱንም ያክል ለሃይማኖት ቀናተኛ ብትሆን በጥላቻ መነካት ሰው የለበት። ያሁን በጀማ ሲሆን ዝም ብሎ ተነስቶ ሰው ሁሉ አይወደውም ብሎ የማይወደው ሰው አለ። የሆነ ሰው ለምስልም ሰው ሁሉ በሰው ሁሉ የሚያስብ ሰው አለ። በሰው ሁሉ እንዴት ይታሰባል? እኔ የማርያም ወርቅን ሰው ሁሉ የሆነ ነገር ስላለው ልልህ አልችልም። እኔ ራሴ እይታ አለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንተ መልከታ ነው። በአንተ መልከታ የተሰማና ያየህ ጄኒውንሊ ነው የምናወራው። እኔ አሁን ስለ ፓስተር ቸሪ ብጠየቅ ማወራውም ማለት ነው ለሀገር ያበረከተችው አስተዋጽኦ አለ ብለህ ታምናለህ? ካለስ ምን እስቲ ቆጥረህ 1 2 3 4 ይኸውልህ። ምንም አሁን ይሄ እምነቱን የሚወዱት እምነቱን እንደሚከተሉት ሰዎች እኔን እንዲወዱኝ አይደለም። ሪያሊቲና እውነት ስለሆነ እምነቱን የሚጠሉትን ሰዎች ለማብሸቅ አይደለም፣ እውነት ስለሆነ ማለት ነው። ቀደምት ትምህርት ስርዓት ላይ ያወጣቸው አስተዋጽኦ ወደ ዘመናዊ ትምህርት የጀመረች፣ ፊደልን የሰጠች፣ ካላንደርን የቀረጸች፣ ስነ ጥበብን፣ ሙዚቃን በዚህ ምድር ላይ አሉ የምንላቸው የኛ የምንላቸው ምናልባት ሰዎች የስነ ጥበቡን አሉ የሚባሉ ዛሬ ቅርሶችን ጠብቆ ማቆየት ተፈጥሮ ላይ አሁን በየአጥቢያዎቿ ውስጥ ያሉት ዛፎችን ስትመለ ምን ያህል ታርቃ ትኖር እንደነበር ስነ ጥበቡ፣ ሙዚቃው፣ ፊደሉ ይሄ አሁን የምንላቸው ብንኖርባቸው ዛሬ ይዘን የምንፎክርባቸው ቅዱስ ያሬድ ከሞዛርትና ከቤትሆቨን ይቀድም ነበር። ታዲያስ ማን ያመጣው? ማን ያቆየው? አሁን እንደዚህ አይነት ነገር ዛሬ ብሎሪ ምናምን የምንልበት ነገር በሙሉ ሰጪ ምንጭ እናት፣ በጣም ትልቅ እናት ነው ብዬ ነው መወስዳት። እኔ ሁሌ እናቴ ነው መስላት። እናቴ በጣም በህይወት የምትኮን እናት ነው ያለች። በጣም ጎበዝ፣ ደግ፣ ቸር፣ ወንጌልን የምትኖር አንበቤ በትላት ማታነብ ግን በቃ የምትኖር ሰው ናት። እንደ ሰው ሃይማኖት የምትል አይደለች። ስርዓቷን ጠብቃ ቤተክርስቲያን ትሄዳለች፣ ትሳለማለች። ሚካኤልን በጣም ትወዳለች። ቅዳሴ ሚካኤል ትሄዳለች፣ ትወጣለች፣ ትገባለች። በጣም ጨዋ፣ ሰው ሁሉ ማየ የሚላት ደግ፣ ህይወቷ ኮናኝ ነው። እኔ አሁን ምን ብዬ ነው እሷን እንትን ማድረገው? ብዙ ከኔ ህይወትና እኔ ከምኖረው ኑሮ ጋር የምትኖረው ኑሮ የተለያየ ነው፣ ግን በጣም ነው ማከብራት። ዞሮ እንደዚህ ነው ማያት ቤተክርስቲያኒቱን ለኢትዮጵያ ያበረከተችው። እንግዲህ አሁን ኮንትሮቨርሻል ሆነ ሰዎች የሆነ ነገር የሚሉባቸው የሚያነሷቸው ነገሮች እንዳሉ ሆነው በሀገር ግንባታው ላይ ያደረገችው አስተዋጽኦ ማለት ትንሽ እኮ ነገር ወደኋላ መለስ ብሎ ማየት ጥሩ ነው። እኔ ውለታ መረሳ ሰው አይደለሁም። ፐርሰናል በግሌ የሆነ ነገር ስላደረገችልኝ ሳይሆን እንደ ሀገር ቆም ተሰናስለን ይሄ ሁሉ ማህበረሰብ ሰብስባ ተመልከት። እንግዲህ ከሌባው እስከ ትልቁ ፕሮፌሰር፣ ሙዚቀኛው፣ ዳንኪረኛው እንዴት ማለት እኔ ይሄ ልብ እንዴት ነው ማለት ይሄንን ሁሉ የምሬ ነው። በጣም እንደምበትን ነገር ለምነግርህ እንዴት ማለት እንዴት ይሄ ሁሉ ሰው እንዴት ይሄ ሁሉ አይነት እኮ ይዞ አንድ ያሰና ሰው ይዞ ቤቴ ነው ሁሉ ሰው እንዲኖርበት የሚያደርግ ልብ በጣም ይደንቀኛል፣ በጣም ይገርመኛል። ሰው እኮ ይመጣል ወይ ብሔሩ ነው አድርጎ ወይ የራሱን ቤጤዎቹ ሰብስቦ መሰሎቹን ሰብስቦ ሊይዝ ይችላል። እንዴት ሁሉ እስቲ ተመልከተው። የወደቀው ሰው እየተነሳ ቤተክርስቲያን ነው ይላል። አይደለም የሚለው የለም። ቤተክርስቲያኑ በዛ ሁሉ ውስጥ አቅፋ አቃፊ ናት። ለዚህ ነው እንደ ሀገር የምትመሰለው እኮ ሀገር ላይ ምንም ብሔር ሳይለይ ምንም ቋንቋ ሳይለይ አለን ብለው ሰዎች ሄደው የሚጠለሉባት ሆና ኖራለች። ይሄ ነው እንግዲህ ለእኔ ትልቅ ቦታ የምሰጠውና የማከብረው ይሄ ነው። እኔ በጥንቃቄ መጠበቅ አለባት ብዬ ማስባት እናት ቤተክርስቲያን እንደሆነች አምናለሁ። ዞሮ ዞሮ እኔ ጋር ያለ ነገር አለ፣ የሚገባኝ ነገር አለ፣ የማላውቀውን የለም አለ። አልደፈርም፣ ደፋር አይደለሁም። የማልችለውን እችላለሁ አለ። ግን የገባኝ እውነት አንድ አለ። በክርስቶስ እኔ እናንተ የሚለየን ማን ነው? በእናንተ መሀል ክርስቶስ አለ፣ መስቀል አለ። ዋናው ነገር አንድ ያደርገናል። ብዙ ነገሮች ሊኖሩ ይችላሉ። አንተ ለምን ኖርህ አልልም። ደግሞ አለ ጤም ያልክ ሰው እኔ በጣም ነው የማከብርህ። እውነት እኔ ማርያም በጣም ነው የምትደንቀኝ። እንዴት ሰው እንዴት ትክክል ተደርጎ ያደርጋል? ይሄ ሁሉ ነገር በጣም ነው የምኮራብህ። ባለፈውም ነገር ያለው እና እግዚአብሔር ይመስገን ይሄው ነው እኔ ጋር ያለው ነገር። እሺ፣ በእውነት ሁላችሁም ለጸሎት በምትቆሙ ወደ እግዚአብሔር ጸሎት ለማቅረብ በፊቱ በምትቆሙበት ሰዓት በእውነት ይሄን ነው እንደም አስቡት። ወደ ቤተክርስቲያኒቷ ኑ በብርሃኑ ተመላለሱ። በጣም ነው የምወደዋለሁ። በብርሃን መጥቶ እንዲመላለስ
በቤቱ እንዲኖር በቤቱ እንዲጸና ወደኛ እንዲመጣ እንዲጠመቅ እንዲድን የእሱ አምላክ ቅዱስ ፈቃድ እንዲሆንለት ሁላችሁም ጸሎት አድርጉ። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ነው የምትሰብከው። ሰዎችን መከተል የለብንም ብሎ በጣም በስፋት ነው ያነሳው። በተለይ ደግሞ ስለ እመቤታችን እንዴት አድርጎ እንደገለጻት እመቤታችንን ሰምታችኋል። እሷን ጠልቶ እንዴት ልጇን ወዶ እሷን መጥላት በመስቀል ስር ሁሉ መከራውን ያን ሁሉ ሕማም ያየች እያለ በጣም በሚገርም ሁኔታ ገልጿል። ይህንን ማመን ነው ሌሎቹ ያቃታቸው ይህንን ማመን ነው። አምነው እኮ የራሳቸውን እምነት ማካሄድ ይችላሉ። ግዴታ ግን 24 ሰዓት ሲተቹ 24 ሰዓት እንትን ሲሉ ነው የምናያቸውና ግን እንዲህ አይነት ሰዎችም አሉ ለእውነት የቆሙ እውነታን እየመሰከሩ የራሳቸውን ደግሞ አይ እኔ በዚህ ውስጥ ብኖርም አልድንም ምድነው በዚህ ነው፣ ነገር ግን ይሄ እውነታ አለው ለነሱ ያድናቸዋል ለነሱ ትክክል ነው ብሎ ማመን ስለ ሰዎች ማመን ራሱ በጣም የሚገርም ነው እና እግዚአብሔር እንደ ወደ ቤቱ እንዲያመጣ የሷ በተለይ ድንግል ማርያምን የገለጽክበት ቋንቋ በጣም ደስ ስለሚል እሷ አቁራሪተ መዓት ወላዲተ አምላክ ድንግል ማርያም ሁልጊዜ ታስብህ ለማለት እወዳለሁ። እሺ በመጨረሻ ስለ ጸሎት ነይና ጸሎቴ አይሰማልኝም ለምትሉ አካላቶች ለምንል ሁላችንም እንላለንና እንደው እግዚአብሔር ጸሎታችንን ሳይሰማ ቀርቶ ነው ምንድነው? ብዙ ጊዜ ጸልያለሁ፣ እግዚአብሔር ግን ጸሎቴን አይሰማኝም፣ እግዚአብሔር ግን አይመልስልኝም የምንል ሰዎች አለን። እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። እንግዲህ 200,000 አካባቢ የሚጠጉ ቤተሰቦች አሉ። አሁንም ግን በደንብ ለሰዎች እንዲደርስ የሰዎች ቁጥር መብዛት ሳይሆን ሰዎች እንዲቀይሩበት ስለሆነ የዚህን ፔጅ የምንፈልገው ማለት። ስለዚህ በአቅሜ የምችለውን እኔ መልስላችኋለሁ። ከዛ በላይ የሆኑትን ደግሞ አባቶቻችንን በመጠየቅ የምንመልስበት ፔጅ ስለሆነ በስርዓተ ቤተክርስቲያን እንዲሁም ደግሞ በተለያዩ ቤተክርስቲያናዊ ጉዳይ የምንወያይበት ገጽ ስለሆነ ሼር፣ ኮፒ ሊንክ እንዲሁም ሪፖስት እንድታደርጉት አስቀድሜ ጠይቃችኋለሁ። እግዚአብሔር ጸሎቴን እየሰማኝ አይደል ወይንም ጸሎቴን እየመለሰልኝ አይደለም የሚሉ ብዙ ሰዎች አሉ። እኔንም ጨምሮ ብዙ ጊዜ ብዬ አውቃለሁ። ግን እንዴት መሰላችሁ? እግዚአብሔር ነገሮችን በሶስት መልኩ ወደኛ ሊመልስ ይችላል ወይንም የጸሎታችን ምላሽ በሶስት መልኩ ሊገልጸው ይችላል። የመጀመሪያው ነገሩን ቶሎ በመስጠት ነው። አንዳንዴ እንዲህ ያደርጋል። ቶሎ ነገሮችን ለምነን አንዳንድ ሰዎች ይላሉ ለምኜ እኔ ወዲያው ነው የምሰማው የሚሉ ሰዎች አሉ። ተሰምተው ወይንም ከኛ ደግሞ እግዚአብሔር ስለማይሰማን ወይ ገጽ አድልቶ ስለሚያዳላ ሳይሆን እግዚአብሔር አስቀድሞ ቶሎ የሚሰጣቸው ያን ነገር ባይሰጣቸው ከእምነት መደናቀፍ እንዳይሆንባቸው ቶሎ እምነታቸው ለሚክዱ ስሶ ለሆኑ ሰዎች ነው እግዚአብሔር ቶሎ ነገሮች እንደዛ የሚሰጠው። አንዳንዴ ደግሞ እግዚአብሔር ምን ያደርጋል? ነገሮችን አዘግይቶ ይሰጠናል። ለምንድን ነው እንደዛ የሚያደርገው? ደግሞ በህይወታችን ትዕግስትን እንድንማር ስለሚፈልግ ነው። አንዳንዴ እግዚአብሔር ረስቶኛል፣ እግዚአብሔር እኔንማ ችል ብሎኛል ያላችሁት ነገር የዛሬ ስንት ጊዜ የጠየቃችሁትን ጸሎት ከሆነ ጊዜ በኋላ ሲመለስላችሁ ታያላችሁ። ስለዚህ እግዚአብሔር አንዳንዴ በትዕግስት ውስጥ የሚሰጠኑ ምላሾች አሉ። አንዳንዴ ደግሞ ፈጽሞ እግዚአብሔር አይሰጥም። የለመነውን ነገር ተሰጥቶን ቢሆንማ ማናችን ምድር ላይ ባልታረፍን ነበር። ምክንያቱም ብዙዎቻችን ትዳር ጠይቀናል፣ ብዙዎቻችን ስራ ጠይቀናል፣ ብዙዎቻችን ብዙ ነገር ምድራዊ ነገርም ጠይቀናል። ዓለማዊ ብቻ ሳይሆን መንፈሳዊ ነገር ጠይቆ የማይሳካለት ሰው አለ። ወይንም ምላሹ ኖ ይሆናል የእግዚአብሔር። አንዳንዴ ለምን ያ ነገር ወደ ህይወታችን ሲመጣ ከእግዚአብሔር ሊያርቀን ሊገፋን ስለሚችል ማለት ነው። ስለዚህ የሰው ልጅ በሶስት መልኩ ምላሽ ሊያገኝ ይችላል። የመጀመሪያው ምንድነው? ቶሎ በመሰጠት ቶሎ የሚሰጣቸው ሰዎች ከእምነታቸው ቶሎ እንዳይደናቀፉ ወይንም ልባቸው ጠንካራ ላልሆኑ ሰዎች እግዚአብሔር አንዳንዴ ቶሎ ነገሮችን ይሰጣል። አንዳንዴ ደግሞ በትዕግስት እንድንማር ስለሚፈልግ ትዕግስት የሚያስፈልግ መሰረታዊ ነገር ስለሆነ ለክርስትና በዛ ውስጥ ማዘግይቶ የሚሰጠን ነገር አለ። ሁለተኛ ደግሞ የመጨረሻው ደግሞ ምንድነው? ፈጽሞ የማይሰጠን ነገር አለ። እነዛ የማይሰጡ ነገሮች መካከል ምንድናቸው? እኛን ከእግዚአብሔር ፈጽሞ የሚያርቁ ስለሆነ ነው። ስለዚህ እግዚአብሔር ማንንም አይንቅም፣ ጸሎታችንን ይመልሳል። ትንሽ ከልባችን ሆነን ብናየው ምናልባት የከለከለን ያልንበት ነገር ለምን አልሰጠኝም ያልንበት ነገር አንዳንዴ ለዚህ ነበር ወይ እንኳን ከለከልከኝ አስብሎንም ያውቃል። ስለዚህ ብዙ ጊዜ አስተውሎት አድርገን ከተመለከትን የጠየቅናቸው ነገሮች አንዳንዴ ለኛ የማይሆኑ ነገሮች ናቸው፣ ከእግዚአብሔር ፈጽሞ የሚያርቁ ነገሮች ናቸው እና በተቻለ መጠን እንግዲህ አጠያየቃችንን የምናሳምር ምላሹንም እግዚአብሔርን ደግሞ ለመስማት ልባችን የተከፈተ እንዲሆን ላሳስባችሁ እወዳለሁ። መልካም ጊዜ ይሆንላችሁ። እሺ ዲያቆኑ ወንድማችን በስፋት ገልጿልና እግዚአብሔር በቤቱ ያጽና፣ ክህነትን ይባርክ። እጅግ ጥሩ መልእክትን ጥሩ ትምህርትን አስተላልፏል። በተለይ በዚህ ታይም ብዙ ወጣቶች ብዙ ኦርቶዶክሳውያን እየተነቃቁ እያነበቡ ከዋዛ ከፈዛዛ ዓለም ላይ ከማሳለፍ ይልቅ ምዕመናኑን ትንሽ ትምህርትም ለራሳቸውም እያወቁ እያስተማሩ ይገኛሉና ሁሉንም በቤቱ ያጽና። በጣም እድለኞች ነን እኛ። ሶሻል ሚዲያው አለ፣ በርካታ ወጣቶች አሉ፣ በሚገባን ቋንቋ ግልጽ አድርገው የሚያስተምሩን አሉና ሁሉንም እግዚአብሔር በቤቱ ያጽና፣ ሃይማኖታችንን ይጠብቅ፣ በቤቱ ጸንተን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃል። ሐሳብ አስተያየቶቻችሁን በቅንነት ስጡኝ፣ ለእኔ እጅግ ገንቢ ስለሆኑ። በሌሎች መረጃዎች እስክንገናኝ እጅግ አከብራችኋለሁ። ቸርን ሰንብት።